በቤንሻንጉል ሲጠበቅ በሁመራ ጥቃት የከፈተው ህወሓት ሁመራን ለመቆጣጠር አሰማራው የተባለው እጅግ በርካታ ኃይል ባልተጠበቀ የመልሶ ማጥቃት እርምጃ ከባድ ጉዳት እንዳስተናገደ እየተሰማ ነው። ህወሓት በሸረሪናው ጦርነት በጀነራል አልቡርሃን ከሚመራው ከሱዳን ጦር ኃይል ጋር የጋራ ኦፕሬሽን እየሰራው ነው ሲል ይፋ አድርጓል። ይህ በይፋ አደባባይ ህወሓት ከውጭ ኃይል ጋር በጥምረት ውጊያ መክፈቱን ያመነበት አጋጣሚ ነው። ከጥቂት ሰዓታት በፊት የወጣውን መግለጫ እንመለከተዋለን። የዘወትር አክብሮታዊ ግብዣችን እያደመጣችሁ አብራችሁን እንድትቆዩ ነው። ወደ ዝርዝር ጉዳያችን እናምራችሁ። ይህ ከሰሞኑ የዓለም አቀፍ መገናኛ ብዙሃንን ቀልብ የሳበው የሸረሪናው ውጊያ ዘገባ ነው። ጥቂት ዓለም አቀፍ ሚዲያዎች የተኩስ ልውውጡን በተመለከተ በዚህ መልኩ ዘግበውታል። These clashes erupted and are ongoing. They started at 6 a.m. and they have involved 3 battalions from the Ethiopian government forces, drones and heavy artillery in the contested western Tigray region. የሸረሪና ግንባር ውጊያ ህወሓት ያቀደው ዘመቻና የገጠመው የመልስ ምት በቤንሻንጉል ሲጠበቅ በሁመራ ጥቃት የከፈተውና ሁመራን ለመቆጣጠር የተንቀሳቀሰው ህወሓት በሁመራ አቅራቢያ በሚገኘው የሸረሪና ግንባር የተካሄደው ውጊያ በቀጠናው ያለውን የወታደራዊ እንቅስቃሴ አቅጣጫን የለወጠ ክስተት ሆኗል። ቀደም ሲል አንዳንድ የሀገር ውስጥና የባህር ማዶ ተንታኞች በሰጧቸው ሀሳቦችና ማሳሰቢያዎች ህወሓት በሱዳን የሚገኙ ኃይሎችን በመጠቀም በቤንሻንጉል ጉሙዝ አቅጣጫ አዲስ ግንባር ሊከፍት እንደሚችል ማስጠንቀቂያ ሰጥተው ነበር። ጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪያቸው አቶ ጌታቸው ረዳና ጄኔራል ጻድቃን ገብረትንሳኤ በተለያዩ ጊዜያት በሰጧቸው መግለጫዎችና ቃለ ምልልሶች በሱዳን የሚገኙ አርሚ 70 እና አርሚ 15 ተብለው የሚጠሩ ኃይሎች በብሉ ናይል አካባቢ በተካሄደው የሱዳን ሁለቱ ጦሮች ጦርነት መሳተፋቸውን ይፋ አድርገው ነበር። ተንታኞችም ህወሓትና አዛዦቻቸው በኩርሙክ ግዛት የተደረገውን ጦርነትና የተቀየረውን የአውደ ውጊያ ክስተት ተጠቅመው ወደ ኢትዮጵያ አቅጣጫ እንቅስቃሴ ሊያደርጉ እንደሚችሉ መገመታቸው አይዘነጋም። ነገር ግን በሳምንቱ መጨረሻ ውጊያ የተከፈተው በሸረሪና ግንባር በሁመራ አቅራቢያ መሆኑ ህወሓት የውጊያ ግንባር ለማሳት የሞከረበት አጋጣሚ እንደሆነ ነው የተነገረው። ለመንግስት ቅርብ የሆኑ ምንጮች ያወጡት መረጃ እንደሚያመላክተው ህወሓት ሁመራን ለመቆጣጠር በማሰብ በሸረሪና በኩል ከፍተኛ ኃይል አሰማርቶ ነበር። የዘመቻውን ሂደት ለመዘገብም የሚዲያ አካላትን ወደ አካባቢው መላኩ ተገልጿል። ከቅዳሜ ማለዳ ጀምሮ ከተካሄደው ውጊያ በኋላ የኢትዮጵያ ሀገር መከላከያ ኃይል በኢትዮጵያ አየር ኃይል ድጋፍ የመልሶ ማጥቃት ዘመቻ ማካሄዱን ምንጮች በስፋት ዘግበዋል። ሆኖም መንግስት አሁንም ድረስ ዝምታ መርጧል። በመረጃዎቹ መሰረት የመልሶ ማጥቃቱ የህወሓትን የጥቃት ሙከራ በመመከት በኢትዮጵያ ሱዳን ድንበር የሚገኙ የወታደራዊ ቦታዎችን መቆጣጠር አስችሏል። በተጨማሪም ወደ ግንባሩ ይመጡ የነበሩ ተጨማሪ ኃይሎች ወደ ውጊያው ከመግባታቸው በፊት መገታታቸውን የውጭ ምንጮች ገልጸዋል። በዚህ ውጊያ ወቅት አርሚ 70 የተባለው የህወሓት የጦር ክፍል ከፍተኛ ጉዳት ደርሶበታል የሚል መረጃ ነው እየተሰማ የሚገኘው። መረጃዎች እንደሚያሳዩት የውጊያው ውጤት በህወሓት ወታደራዊ አመራር ውስጥ አስቸኳይ ግምገማ እንዲደረግ አስገድዷል። በዚህም መሰረት ሐምሌ 27 2018 ዓመተ ምህረት ማለትም ዛሬ የህወሓት የጦር አመራሮች በጀነራል ፍስሐ ማንጁስ መኖሪያ ቤት ስብሰባ አድርገው የቀጣይ እርምጃዎች ላይ ሲገማገሙ እንደዋሉ ሰምተናል ያሉ ምንጮች ዘግበዋል። የሸረሪና ግንባር ውጊያ ህወሓት በቤንሻንጉል ጉሙዝ በኩል አዲስ ግንባር ከመክፈት ይልቅ በወልቃይት ወይንም በህወሓት አጠራር በምዕራብ ትግራይ ፈጣን ወታደራዊ ውጤት ለማስመዝገብ መሞከሩን ሊያመላክት ይችላል እየተባለ ነው። ሁመራ በሱዳንና በኤርትራ ድንበሮች መካከል ያለች ስትራቴጂካዊ ከተማ በመሆኗ በአካባቢው የሚካሄድ ማንኛውም የወታደራዊ ቁጥጥር ለፖለቲካና ደህንነት ሚዛን ከፍተኛ ተጽዕኖ ሊኖረው እንደሚችል ይገመታል። ለመሆኑ በሸረሪና ግንባር የተካሄደው ውጊያ በሁመራ አካባቢ ያለውን የውጊያ አቅጣጫ በምን ያህል መጠን ቀየረው የሚለውን ደግሞ እናስከትል። የሸረሪና ግንባር ውጊያ ህወሓት ሁመራን ለመቆጣጠር ያደረገው ግዙፍ ወይንም ፉል ስኬል ዘመቻ እንደነበረ ለመንግስት ወገን ቅርብ ከሆኑ ምንጮች የሚሰሙ መረጃዎች ያመለክታሉ። በእነዚሁ መረጃዎች መሰረት ህወሓት በአካባቢው ከፍተኛ ኃይል በማሰማራትና ውጊያውን ለመዘገብ የራሱን የሚዲያ ቡድን በመላክ ሁመራን ለመያዝ ተዘጋጅቶ ነበረ። ቅዳሜ ዕለት ከተካሄደ አጠር ካለው ውጊያ
በኋላ የኢትዮጵያ ሀገር መከላከያ ሰራዊት በኢትዮጵያ አየር ኃይል ድጋፍ የተቀናጀ የመልሶ ማጥቃት ዘመቻ ማካሄዱን ለመንግስታዊ ቅርብ የሆኑ ምንጮች ገልጸዋል። እነዚህ ሪፖርቶች እንደሚሉት ህወሓት በዋናነት ይተማመንበት ነበር የተባለው አርሚ 7 በጥቂት ሰዓታት ውስጥ ከባድ ጉዳት ከደረሰበት በኋላ የህወሓት ወታደራዊ አዛዦች በጀነራል ፍስሐ ማንጁስ መኖሪያ ቤት አስቸኳይ ስብሰባን በማድረግ የሱዳኑን ኃይል እንደገና የማደራጀትና አስፈላጊ ከሆነ ተጨማሪ ኃይሎችን ወደ ግንባሩ የማሰማራት ጉዳይ አማራጭ ሆኖ መቅረቡን አትተዋል። ለመንግስት ቅርብ የሆኑ ምንጮች እንደሚሉት መልሶ ማጥቃቱ የተጠናቀቀው የህወሓት ወታደራዊ ካምፖችን በመቆጣጠር በርካታ ተዋጊዎችን ከአዛዦቻቸው ጋር ጭምር በመደምሰስና በመማረክ ነው። ነገር ግን የሟቾች የተማረኩ ተዋጊዎች ወይንም የተያዙ ካምፖች ቁጥር በገለልተኛ አካላት አልተረጋገጠም። እናም ከህወሓት ወገን የተለየ ማብራሪያም አልተገኘም። ከዚሁ ጉዳይ አልወጣንም። ህወሓት በሸረሪናው ጦርነት በጀነራል ቡርሃን ከሚመራው ከሱዳን ጦር ኃይል ጋር የጋራ ኦፕሬሽን እየሰራው ነው ሲል ይፋ አድርጓል። ይህ በይፋ በአደባባይ ህወሓት ከውጭ ኃይል ጋር በጥምረት ውጊያ መክፈቱን ያመነበት አጋጣሚ ሆኗል። ህወሓት ይህን ያስታወቀው ከጥቂት ሰዓታት በፊት ባወጣው መግለጫው ነው። በህወሓት የሚመራው የትግራይ ክልል አስተዳደር በወልቃይት ወይንም በእነርሱ አጠራር በምዕራብ ትግራይ ሸረሪና አካባቢ ሱዳን በሚገኙ የህወሓት ኃይሎችና አጋዦቹ እንዲሁም በኢትዮጵያ ፌዴራል መንግስት ኃይሎች መካከል ውጊያ መካሄዱን ቀድሞን ይፋ ያደረገው ድርጅቱ ባወጣው መግለጫ የፌዴራል ኃይሎች በአካባቢው ላይ ወታደራዊ ዘመቻ አካሂደዋል ያለ ሲሆን የሱዳን ጦርና ሌሎች ታጣቂ ኃይሎች ህወሓትን በመደገፍ በውጊያው ተሳትፈዋል ሲል አስታውቋል። የህወሓት መራሹ የትግራይ ክልል መንግስት መግለጫ አክሎም የጸጥታ ኃይሎቹ ጥቃቱን መክተው እንዳከሸፉትና የተባለውን ዘመቻ ዓላማ እንዳያሳካ ማድረጋቸውን ገልጿል። መግለጫው እንደሚያመለክተው ውጊያው ከማለዳ ጀምሮ እስከ ከሰዓት በኋላ የቀጠለ ሲሆን በምድር ኃይሎችና በአየር ድጋፍ የተደገፈ ጥቃት ተፈጽሟል ብሏል። ድርጅቱ መግለጫውን ሲቀጥል በውጊያው ከፍተኛ ጉዳት መድረሱንና በወልቃይት ጠገዴ፣ ሰቲት ሁመራ ዞንና በጎንደር አካባቢ የሚገኙ የሕክምና ተቋማት በቁስለኞች መጨናነቃቸውን ገልጿል። ለመሆኑ ዓለም አቀፍ ሚዲያዎች ስለ ሸረሪናው ጦርነት ምን እያሉ ነው የሚለውን እንመልከት። በኢትዮጵያ ጦርና በትግራይ ኃይሎች መካከል በሸረሪና አካባቢ የተነሳው ውጊያ መቆሙን ዓለም አቀፍ ሚዲያዎች ዛሬ ዘግበዋል። በኢትዮጵያ መከላከያ ኃይልና በትግራይ ኃይሎች መካከል በሱዳን ድንበር አቅራቢያ የተነሳው ጦርነት መቆሙን የአካባቢና የደህንነት ምንጮች እንደተናገሩ ኤኤፍፒ ዘግቧል። አንድ የትግራይ ህዝብ ነጻነት ግንባር ወይም ህወሓት አባል ስማቸው እንዳይጠቀስ በመጠየቅ የውጥረቱ መቀነስ ወይንም መርገብ አለ ብለዋል። ሆኖም ስለደረሰው ጉዳት ቁጥራዊ መረጃን አልሰጡም። ምንጩ እንደገለጹት በሸረሪና አካባቢ ቅዳሜ ከጠዋቱ 12 ሰዓት አካባቢ የጀመረው ግጭት ከባድ መሳሪያዎችንና ድሮኖችን ያካተተ ነው። እስከ እሁድ ጠዋት 5 ሰዓት አካባቢ መቀጠሉን ገልጸዋል። ስማቸው እንዳይጠቀስ የጠየቁ ሌላ የደህንነት ምንጭም ውጊያው መቆሙን አረጋግጠዋል። ቅዳሜ ዕለት ህወሓት በኢትዮጵያ የፖለቲካ ፓርቲዎች ዝርዝር ውስጥ ከተወገደ በኋላ በክልሉ ተጽዕኖ ያለው ኃይል መሆኑን ዘገባው ጠቅሶ የፌዴራል ባለስልጣናት ውጥረቱን አባብሰዋል ሲል ከሷል። የፌዴራል መንግስት ግን ለዚህ ውንጀላ እስካሁን አፋጣኝ ምላሽን አልሰጠም። ኤኤፍፒ የህወሓትን ክሶች በገለልተኛ ሁኔታ ማረጋገጥ እንዳልቻለና በሸረሪና ግንባር ላይ የትኞቹ ኃይሎች እንደነበሩ በትክክል መለየት እንዳልቻለ ገልጿል። ውጊያው በምዕራብ ትግራይ አከራካሪ በሆነው አካባቢ መካሄዱን ዘገባው ጠቅሷል። ይህ አካባቢ በአጎራባች የአማራ ክልል ኃይሎች ቁጥጥር ስር እንደሚገኝም ተገልጿል። የፌዴራል መንግስት ኃይሎችና የትግራይ ኃይሎች ላለፉት በርካታ ወራት በሰሜን ትግራይ ድንበር አካባቢ ኃይላቸውን ሲያሰባስቡ መቆየታቸውን ዘገባው አመልክቷል። ይህም ከሁለቱ ወገኖች መካከል ከአስከፊው ጦርነት ማብቂያ ከ4 ዓመት በታች በሆነ ጊዜ አዲስ ግጭት ይነሳ ይሆናል የሚል ስጋት እንዲጨምር አድርጓል። በቀጣይ የአካባቢው ሁኔታና በግጭቱ ዙሪያ የሚወጡ ተጨማሪ መረጃዎችን እየተከታተልን የምናጋራችሁ ይሆናል። ውድ የሸገር ታይምስ ቤተሰቦች የመረጃ ቅኝታችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።